ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበል። ቤተሰቦች አንዳንድ ነገር ኢንስታግራም ላይ ስቶሪ ላይ ብቅ ብያለሁ ማለት ነው። ቀመማ እንደምታዩት ፏ ብትን ብላ መታለች። ቡራዬም እችላለው እያለ እናንተ ይችላል፣ የእናቱ ልጅ ይችላል ማለት ነው። 350 ሺህ ሰብስክራይብ ገብቷል። በነገራችን ላይ እኔ የሃይሚን የተለየ ነገር ያደርጋል ብዬ እየጠበኩ ነበር። ትናንትና ያው ሃይሚን ፕራንክ አድርገዋታል። ያው ዛሬ በእሷ ቤት፣ ትናንትና በብሩኬ ቤት ነው የለቀቁት። ለማንኛውም ግን በመጀመሪያ ብሩኬ እንኳን ደስ አለህ። እውነት ለመናገር ጉዞ ወደፊት። ሃይሚ 300 ሺህ ስገባ ብሩኬ ደግሞ 350 ሺህ፣ ሃይሚዬ 350 ስገባ ብሩኬ 400 ሺህ፣ 400 ሺህ ስገባ ሃይሚዬ ከዛ ቅድሚያ ወንድ ልጅ ነው አደለ? ከዛ ሴት ነው እያለ እንትን የሚለው አደለ? በጣም ደስ ይላል። አካሄዳችሁ ትችላለህ። ወደፊት በቅርቡ ደግሞ 400 ሺህ እንደምገባ ምንም ጥርጥር የለውም ማለት ነው። እንኳን ደስ አለ፣ ኮንግራ ብለናል። እና ኮንግራ እንግዲህ በአንድ ሳምንት ውስጥ ነው፣ በሁለት ቀን በአንድ ቀን ልዩነት ነው እንግዲህ እሷም 300 እሱም 350 የገቡት። ማን ነው ማንን ሰርፕራይዝ የሚያደርገው? እኔ ግን ብሩኬ ሃይሚን ሰርፕራይዝ እንዲያረጋት ፈልጋለሁኝ ከምር። ምክንያቱም ሃይሚ ብሩኬን ብዙ ጊዜ ሰርፕራይዝ ታደርገዋለች። ለልደቱም ሰብስክራይብ 200 300 ሺህ ሲገባም አይታችሁ ከሆነ በዱባይም ዱባይ ላይ ሳለ 250 ሺህ ሰብስክራይብ ሰርፕራይዝ አድርገዋለች። 300 ሺህ ሲገባ ደግሞ አይታችኋል። ልደቱን ነው ምንድን ነው ብቻ ከነ ቤተሰቦቿ አድርጋ በተለየ ፕሮግራም ሰርፕራይዝ ስታደርገው ነበር እና አሁን ብሩኬ ሃይሚን ሰርፕራይዝ በተለየ መልኩ ሰርፕራይዝ እንዲያደርግልን እፈልጋለሁ። እኔ ለራሴ የግሌ አስተያየት ነው ቤተሰቦቼ። እና ለማንኛውም ግን ትችላለህ፣ የእናቱ ልጅ ይመችህ። ቅመሟም ትችያለሽ የኔ ጀግና ማለት ነው። ትናንት ደግሞ ፕራንክ ተደርጋለች። ቤተሰቦች አላሳዘነቻችሁም? ምን አይነት ውስጥ ነው የገባሁት? ይሄ አይነት ቻሌንጅ እኮ ይገጥማል። ግን በነገራችን ላይ ፕራንክ ወይም ደግሞ የውሸት ድራማ እንስራ ተብሎ ወደ ትክክለኛ ህይወት የሚሄድ ነገር እንዳለ ታውቃላችሁ። ግን ይሄንን ብሩኬና ፍፄ ተመካክረው ነው ፕራንክ ያደረጓት ያሉት። ምክንያቱም ፍፄ አፈቅርሻለሁ ብሩኬ ችግር የለም ብሎኛል፣ ስለዚህ እኔ አፈቅርሻለሁ ብሎ ሲላት ማለት ነው ብድርክን መመለስ አለበት ብሎ ነው ብሩኬ ከፍፄ ጋር ተመካክሮ ሃይሚን እንደዛ ያስጨነቁ። እኔ ግን ቅመሟን አታስጨንቁብኝ በቃ የኔ ንግስት፣ የኔ ሞዴልስ ማለት ነው። ለማንኛውም በጣም የምታሳዝነኝ ነገር ማለት ነው ይህን የሚያስያዝን ፌስ ወይም ደግሞ እንትን ነው ያላት። በነገራችን ላይ ሃይሚ አይታችኋት ከሆነ ብዙ ጊዜ ማለት ነው እና ፕራንክ እያደረጉሽ ነው። እሺ ቅመም እያይዞሽ ዘናቢ እንዴ! እንዴት ሊያፈቅርሽ ይችላል ፍፄ? ኧረ በስመ አብ። ሲጀመር ፍፄ በጣም ቁም ነገረኛ ሰው ነው። ለማንኛውም ግን ቤተሰቦቼ ዛሬ እስኪ እንደኔ ጉጉት ብላችሁ በሃይሚ ቤት ማለት ነው የሆነ ሰርፕራይዝ ነገር የጠበቃችሁ አላችሁ እንደኔ? እስኪ ኮሜንት ላይ ያሳውቁኝ ማለት ነው። እውነት ለመናገር እኔ ብሩኬ ሃይሚን በተለየ መልኩ ኮንግራ ብሎ ሰርፕራይዝ እንዲያደርጋት ፈልጋለሁ። ለማንኛውም የሚመቻችሁ መልካም ቆይታ። ወዳችኋለሁ ቤተሰቦቼ። ባይ ባይ።